ዛይረገ ላውሁ ርሶ ጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እሱ ነው። አንከረ አብ እምዝንቱ መስዋዕት ይላል ዮሐንስ አፈወርቅ። አብ ከዚህ መስዋዕትነት የተነሳም አደነቀ። ሁላችን ለእግዚአብሔር ደስታ መሆን ስላልቻልን እግዚአብሔርን ስላሳዘን አንድ የሚደሰትበትን መስዋዕት ይሻ ነበር እኛን ይታረቀ ዘንድ። ስለዚህም የገዛ ልጁ መስዋዕት ይሆን ዘንድ ፈቀደ። እግዚአብሔር ወልድም ከአባቱ ጋር አንድ በሆነች ምክሩ ራሱን መስዋዕት አድርጎ በዚያ የተወደደ መስዋዕት ራሱን ከአባቱ ከመንፈስ ቅዱስ ከራሱ ጋር ራሱን አስታርቆ እኛን አስታርቆ በእኛ ተገብቶ መታረቂያ ታራቂ አስታራቂ ሆኖ እርቅን ፈጸመልን። ያዕቆብ የሚወደውን ምግብ ተቀብሎ ሰጥቶ ለአባቱ ለይስሐቅ በረከት ለልጆቹ እንደተቀበለ ክርስቶስ ራሱን ለመስዋዕት አድርጎ አቅርቦ ለራሱን ጭምር ለልዩ በግ ራሱ በግ ነው። ለልዩ ሊቀ ካህናት ሰዋይ ራሱ ሊቀ ካህናት ነው። ለልዩ ተወካፌ መስዋዕት ምስለ አብዎ መንፈስ ቅዱስ ከአባቱና ከመንፈስ ቅዱስ ጋር ደግሞ ራሱ መስዋዕት ተቀባይ ነው። ስለዚህ ያዕቆብ ምግብ አቅርቦ የተወደደ ምግብ ለልጆቹ በረከት ሰጠ። ክርስቶስ ራሱን ሰውቶ ለ12 ደቀ መዛሙርቱ በረከት መንፈሳዊትን ሰጠ። እንዲህም ብለን ከቅዱስ ጳውሎስ ጋር እናመሰግነዋለን። ይትባረክ እግዚአብሔር አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት ዘበሰማያት በእግዚእነ ኢየሱስ ክርስቶስ። ኤፌሶን ምዕራፍ 1 ቁጥር 4 ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመንፈሳዊ በረከት በሰማያት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ እግዚአብሔር አባቱ ይመስገን ብለን እናመሰግናለን። መንፈሳዊ በረከት ስለሰጠን መንፈሳዊ በረከት እሱን ሌላ ጊዜ ትማሩታላችሁ። መንፈሳዊ በረከት ከነዓንን አይደለም አሁን የሰጠን። ከነዓንን ቢሰጠን ኑሮ የሆነ ጊዜ ፍልስጤማውያን ያጠፏታል፣ የሆነ ጊዜ ፋርሳውያን፣ የሆነ ጊዜ ባቢሎናውያን ያጠፉብን ነበረ። አሁን ግን ማይጠፋ ርስት ሰጠን። እንደ ኦሪትን ጠብቀን ረጅም ዕድሜ አይደለም የሚሰጠን፣ የዘላለም ሕይወት ነው የሚሰጠን። ማርና ወተት አይደለም የሚያበላን የሚያጠጣን፣ ማር ራሱን ወተት ራሱን ነው የሚመግበን። መታሰቡ የጣፈጠ ኢየሱስ ክርስቶስ ጥዑም ስሙ ጥዑም ምግባሩ ጥዑም ዝክሩ ይላል ቅዱስ ሳዊሮስ ዘአንጾኪያ። ስሙ የጣፈጠ ስራው የጣፈጠ መታሰቡ ጥዑም የሆነ ክርስቶስ እሱን እንድንመገብ አደረገን። ያዕቆብ ለ12 ልጆቹ በረከት ሰጠ። ክርስቶስ ለ12 ደቀ መዛሙርት ይህን በረከት ሰጠ። ተሰዶ ሄደ። ከዚያ በኋላ ኤሳው በቅናት ሊገንደው ስለነበረ ተነሳና ወደ ሶርያ ሄደ። ወደ ሶርያ ሲሄድ ይሄም የሶርያ መንገድ ክርስቶስ በሰማይ ስጋ አላመጣም፣ ስጋ አልለበሰም፣ ስጋ አልፈጠረም። እያይረጋ ለእሙ ውስተ ሰማያት ከመ ትጽንሶ በህየ እናቱን በሰማይ ትጸንሰው ዘንድ ወደ ሰማይ አላሳረጋትም ይላል አባ ጊዮርጊስ ሲናገር። ወደ ሰማይ አላወጣትም እንጂ እናቱን ወደ ሰማይ ጸንሶ እንደ ልዕልናው በሰማይ መጸነስ ይገባው ነበር፣ እንደኛ በምድር ሳይሆን። ግን የእኛን ስጋ ወዷልና መስቀል የሰብ ነውና ቅዱስ ኤፍሬም ደስ የሚያሰኝ ምስጋና ይል። እኔ ይገርመኛል ጥያቄና መልሱ። አንሶ ሰው ውስተ ዓለም ይላል፣ በዚህ ዓለም ተመላለሰ። ለምን ስትሉት ሱማሪው ቶም ፍቅር የሰብ ቸር ሰው ወዳጅ ነውና ይላል። ሰውን ስለሚወድ በዚህ ዓለም ተመላለሰ። ስለዚህ በእኛው ስጋ መካት ስለነበረበት ያዕቆብ በከነዓን አይደለ በሶርያ ሄዶ ተሰዶ ትውልድ አፍርቶ መጣ። ያዕቆብ ብቻውን ሄድና 70 ነፍሳትን አፈራ። ሶርያ ወርዶ ክርስቶስ ወደዚህ ዓለም ወረደና ነፍሳትን ሁሉ ምርኮ ማርኮ ወደ ሰማያት አረገ። አሁን ይህ ሁሉ ነፍሳት አማን ብለክሙ እሜ ወድቀት ተተሰርናይ ዲበምት ባይቲታ ትነብር ወመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች፣ ከወደቀች ከፈረሰች ከበሰበሰች ግን 30 60 100 ፍሬ ታፈራለች ብሎ እንደተናገረ አንድ ቅንጣት እሱ ገራይት ንጽሕት ከምትባል ከመቤታችን ከቅድስት ድንግል ማርያም ተወልዶ ሺዎችን አፈራ፣ ነፍሳትንም ታደገ። ያዕቆብ መንገድ የክርስቶስ መንገድ ነው። መንገድ ላይ ያዕቆብ መሽቶበት ሎዛ ሲደርስ ደንጊያ ተንተርሶተኛ መሰላሏ ከምድር እስከ ሰማይ ተተክላ ነበረ። ከመሰላሏ ጫፍ ላይ ዙፋን ተዘርግቷል። እዚያ ላይ ንጉሥ ተቀምጦባታል። ባጭሩ ያች መሰላል እመቤታችን ናት። እንደምታውቁት የመሰላሏን ጫፍ ግን ብነግራችሁ ደስ ስለሚለኝ የእመቤታችን ሕሊና ነው ይላሉ ሊቃውንት።
የመሰላሏ ጫፏ ማለት የእመቤታችን ሕሊናዋ ነው። እዚያ ላይ ንጉሥ መቀመጡ ወደ ድንግል ማርያም ሕሊና ከእግዚአብሔር በቀር ሌላ ነገር ገብቶ አያውቅም። ፈጽሞ ገብቶ አያውቅም። ያንን ለመናገር ቅዱስ ጳውሎስ ምን እንደሚል ታውቃላችሁ? የሴት ሁሉ ራስ ወንድ ነው ይላል። እስቲ በሉ ምን ማለት እንደሆነ የቤት ስራ። እሺ ብዙ ትርጉም አለው፣ ግን የሴት ሁሉ ራስ ወንድ ነው ማለት ሴቶች ነፍስ መለየት ከጀመሩ ጀምሮ በወንዶች ሕሊና እንዴት እንደሚታሰቡ እያሰቡ ነው የሚኖሩ ማለት ነው። ግልጽ ነው። ወንዶች እንደው ሀሳባቸው ስለኔ ምንድን ነው ይላሉ ነው፣ ሌላ ነገር የለው። ወንድ እየተመኙ ይኖራሉ አላልኩም። እውነት ነው አላልኩም። እውነት አላልኩም። እውነት አላልኩም። እያልኩ ያለሁት እንደ ወንዶች ስለኔ ምን ያስባሉ እያሉ ይኖራሉ፣ ይጨነቃል። ሚስትሪ ኤንድ ሚኒንግ የሚል መጽሐፍ አለና ብታዩት ወንዶች ምን እንደሚፈልጉ ማወቅ ከፈለግ ሴቶች የሚለብሱትን ተመልከት ይላል። አያችሁ፣ ሴቶቹ የሚለብሱት ወንዶች የሚፈልጉትን እያጠኑ ነው ማለት ነው። ግልጽ ነው። እናንተ የምትወዱትን ነገር ይለብሳሉ። እሺ ግልጽ ነው አይደል? ስለዚህ እናንተ ማየት ብትቆሙ እህቶቻችን አለባበስ ጥሩ ያረጉ ነበር ማለት ነው። እናንተ እያያችሁ እኮ ነው እነሱን አጉል ችግር ውስጥ የከተታችኋቸው። እውነት ከልቤ ነው። ስለዚህ ማስተካከል አለባችሁ። ይህን ችግር የፈጠራችሁት ወንዶች ናቸው። አሁን ጾታ የለኝም፣ መነኩሴ ወንድ ሴት አይባልም፣ ጾታ የለውም መነኩሴ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ አሁን ይህን መጽሐፍ የጻፈው ጃማይካዊ ነው። ወደ ክርስትና ተጠምቆ የጻፈ ሰው ነውና እዚያ ላይ ሲጽፍ እንደዚህ ብሎ ተናግሮ በጣም ሲደንቀኝ ነበረ። ለሁሉም ነገር የሴት ሁሉ ራስ ምንድን ነው አለ? ወንዶች። የድንግል ማርያም ራስ ግን እግዚአብሔር ነው። ሕሊናዋ ውስጥ ከእግዚአብሔር ውጭ ሌላ ነገር አስባበት አታውቅም። ስለዚህ ምን ትባላለች? የእግዚአብሔር ከተማ ትባላለች። የእግዚአብሔር ከተማ ማለት ነው። በከተማ ውስጥ የገሌ ከተማ ከተባለ ይኖርበታል ማለት እንደሆነ ድንግል ማርያም ሕሊናዋ የእግዚአብሔር ገንዘብ ነው። ሌላ ነገር ምንም ርስት የለውም እሷ ውስጥ። የሰይጣን ሕሊና፣ የሥጋ ሐሳብ፣ ወንድ ሳላውቅ የሚለው ይህንን የሕሊና ማኅተም የሚመለከት ነው እና ሞት በእሷ ላይ ርስት ያጣው የአዳም ዘር መሆኗ እንዲታወቅ ሞተች እንጂ በእሷ ላይ ሞት ርስት የለውም። ምክንያቱም ቅዱስ ጳውሎስ እንደነገረን የኃጢአት ደመወዝ ሞት ነው ይላል። እንግዲያውማ ድንግል ማርያም ኃጢአት ከሌለባት የምን ደመወዝ ሞት ከእሷ ይኖረዋል? የለባትም። የሞተችው ሰው ስለሆነች ነው። የልጇን መንገድ መከተል ስለነበረባት የአዳም ዘርም ስለሆነች ነው። እንዲህ ያለች ከተማ ነበረች። እናማ ወደ እሷን ተንተርሶ ያዕቆብ ይኸውላችሁ ከመሰላሏ ስር የተኛ ሰው በመሰላሏ ላይ ጫፏ ላይ ካለው ንጉሥ ጋር ይገናኛል። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በሕሊናዋ ከተማ በማኅፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስር አልተኛም ካልክ ንጉሡ ከላይ ተቀምጦ ግን መገናኘት እንደማትችል እላለሁ። እንደዚህ ለሚል ሰው ነው። እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀት ንጉሡ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልና መላእክትም ወደኛ ይወርዳሉና። እዚያ በኋላ ያዕቆብ ሄደና ሶርያ ሲደርስ አንድ የውሃ ጉድጓድ ደረሰ። ከውሃ ጉድጓዱ ሲደርስ ምን ሆነ? ሰው እረኞች ተሰብስበው ትልቅ ደንጃ ተገጥሞ ነበር። ያን ገጥሞ ከፍቶ ማጠጣት አቅቷቸው ደካሞች ስለሆኑ እሱ ምንድነው የማታጠጡት? አይ ብዙ ካልሆን ብቻችን አይሆንልንም አሉ። ያዕቆብ ክንደ ብርቱ ነው። ብቻውን ብድግ አረገና አጠጣላቸው። ብቻውን። ያ ደንጃ ቤተ ክርስቲያንን ተጭኗት የነበረ ርግማን። ተሰብስበው የነበሩት እረኞች ደግሞ ያንን መርገም ማንሳት ያልቻሉ ነቢያት ነበሩ። ያዕቆብ ክንደ ብርቱ ማለት መኑ ይተአደው ለወልድሁ እስመ ልዑል መዝራዕተ የማኑ የሚባለው ጽኑ ኃይል ክርስቶስ እሱ ነው። ያንን ብድግ ያደረገልን 5000 ዘመን የተጫነንን ደንጃ ያነሳልን መዝራዕቱ የአብ ክንዱ የሚባለው ወልዱ ኃይል ክርስቶስ ስግው ቃል ክርስቶስ ነው። ሸክማችን ያነሳልን አነሳና ሸክም የከበዳችሁ ወደ እኔ ኑ እኔ ያነሳላችኋለሁ። ከፍቶ አጠጣ። ክርስቶስ ያንን ርግማን አነሳና ስጸማ ይምጻ ሀዲዬ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ። በከመ ይቤ መጽሐፍ አፍላገ ማዮት ይውዝም ክርስቶስን ከርሱ። መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ብሎ
ይህንን ውሃ በነፃ ሰጠን። ነፍሳችንም ታጠበች፣ ነጻች፣ ደረቅነቷ ለቀቃት፣ ፍሬ እንድታፈራ ሆነች፣ በእግዚአብሔር ቤት ተተከለች። አሁን ይህን አጠጣና ራሔል ውሃ ልትቀዳ መጣች። እሷም አጠጣች፣ እቤቷ ወሰደችው። ተነጋገሩ ዝምድናቸውን፣ ሚስት ሆነችው። መጽሐፍ ቅዱስ ላይ አንዳንድ ነገር በጣም ይገርማችኋል አይደል? እንደው የትልልቅ ሰዎች ሚስቶች ውሃ ሲቀዱ የሚታጩት ለምን ይመስላችኋል? እንዲህ ይገርመኛል። የሙሴ ሚስት ውሃ ስትቀዳ ነው የታጨችው። የርብቃ የይስሐቅ ሚስት ውሃ ስትቀዳ ነው የታጨችው። ራሔል ውሃ ስትቀዳ ነው የታጨችው። ምን ይመስላችኋል ይህ ነገር? እናንተ ምን የምትቀዳ ነው የምታጩት? ድምፅ ሪከርድ የምታደርግ ነው ወይስ ምን የምትቀዳ ነው የምታጨት? እና ይሄ ውሃ ሲቀዱ ማጨት ማለት ዝም ብሎ እንዳይመስላችሁ። መጽሐፍ ቅዱስ ላይ ዝም ብሎ የተቀመጠ ነገር የለም። ውሃ ሲቀዱ የታጩት ምን ማለት ነው? ቃለ እግዚአብሔር ስትቀዳ የተገኘችውን እግዚአብሔር ክርስቶስ ለክብር ያቃታል ማለት ነው። ሳርኩክሙ ለአሐዱ ንትዘውቱ ክርስቶስ ይላል ቅዱስ ጳውሎስ። ለአንድ ሙሽራ አጫችኋለሁ እርሱም ክርስቶስ ነው ይላል። ስለዚህ መታጨቱ እነዚያ ንጹሐን እናቶቻችን የንጽሕት ነፍስ ምሳሌ ናቸው። ቃለ እግዚአብሔር ሲቀዱ የተገኙት ከቤተ ክርስቲያን ጉድጓድ መጽሐፍ ቅዱስን ሲቀዱ፣ መንፈሳዊ ሕይወትን ሲቀዱ፣ ጸሎትን ሲቀዱ፣ ትሕትናን ሲቀዱ የተገኙትም ክርስቶስ ለክብር ያጫቸዋል። ሚስትም ስታጩ ቃለ እግዚአብሔር የምትቀዳውን ነው ማጨት። ሰቃዊው ሕዝም ከናፈረ ዘማ የተባለችውን ያይደለ ከነደዳችሁ ግስ ተምራችሁ እወቁት። አልናገርም፣ እውነት አልናገርም። አዎ እወቁ ይሄንን ማለት ነው። አንዳንድ ጊዜ ማናደድም አለብኝ። ለምን? እንድትማሩ ነው። በእርግጥ አትማሩ እናንተ ቢነዳችሁ ተስፋ ነው የምትቆርጡ። እንዲሁ በጣም ይገርማል እኮ እንዲሁ በጣም የሚያስደንቅ ነው። የዚህ ዘመን ሰው ሲነደው ድሮ አባቶቻችን ነዶ ክፉ ጎረቤት ዕቃ ያስገዛል ብለው ነዷቸው ይሰሩ ነበር። የዚህ ሰው ዘመን ሰው ከነደደው እንደ ሃማ ተሸፋፍኖ ነው የሚተኛ፣ አይሰራም። አተኙ፣ ሲነዳችሁ ስሩ። እውነት ሲነዳችሁ ሲሩ፣ ሲነዳችሁ ጸልዩ፣ ሲነዳችሁ ነው መስራት። ተናዶ መስራት እንጂ ተናዶ ይጽፋል አሉ አባቶች። ተው እሺ፣ እሱ ይቆየን ለጊዜ እንዳይረዝም። ራሔልን አገባ። ራሔል በጣም መልከኛ ነበረች። ወደዳትና እሷን ሊያገባ ሲጠይቅ ትልቂቱ ልያ እንደው መልኳ እንዲያ ነበረ፣ በሰውኛው ማት እንዲያ ነበርና እሱ ቡባል ብዙ አልመጣላትም ነበር እና ትልቅ እያለ ትንሽ ስለማይዳር ልያ ናት ራሔል ናት አሉና በጨለማው ልያ እንዳሩለት። ግርም የሚያደርገው እኮ ዲያብሎስ እኮ ስንቱን ልያ ራሔል እያስመሰለ ያቀርብልናል። እኔ ሴት አላልኩም፣ እናንተ ሰዎች ናዛኝን አላልኩም። እንዴ ሰው ልባችሁ ከሴት ብቻ ነው እንዴ ያለው? እኔ አላልኩም፣ እያልኩ ያለሁት ሌላ ነው። ስለዚህ ስንቱን ልያ ራሔል እያስመሰለ ያቀርባል ማለት ሌላ ነገር ነው የማወራው። እኔ የማይረባንን ነገር የሚረባ እያስመሰለ ይሰጠናል ልላችሁ ነው። በምንወደው ነገር ተቀብቶ የሚገለን ነገር ሊቀርብልን ይችላል። በምንወደው ነገር ተሸፍኖ የሚያጠፋን ነገር ሊቀርብልን ይችላል። እሱ ነው ነገራችሁ የፈለግኩት። በራሔል ስም ልያ ያቀረበችለት ሲያያት ልያ ናት። ሲነጋድል ሁሉ ልያ መሆኑ የታወቅ አይምሯችን ሲበራልን ነው። ችግሩ የኃጢአት ክፋቱ የሚታወቀው ሰርተው ሲጨርሱት ነው የሚያስጠል። ሲሰሩት አይጠላም፣ ሲጨርሱን ወሶ ተረክቦ ለኃጢአቱ ይጸላ ያለው ቅዱስ ዳዊት ይህንን። ከዚያ በኋላ እንዴት እንዲህ ታደርገኛለህ አለው። በል እንግዲህ ራሔልን ስጠኝ ካልክ ሌላ 7 ዓመት ተገዛ ነው። ለራሔል 7 ዓመት ተገዝቷል። 7 ዓመት ሌላ 7 ዓመት። ከዚያ በኋላ ደመወዝ ስጠኝ አለው። ደግሞ ሌላ 7 ዓመት ተገዛ። ራሔልንም አገባ። ስንት ሆነ? ለራሔል 7 ተገዝቶ ልያን አገባ። እንደገና ስጠኝ ሲለው ሌላ 7 አስገዛው። እንደገና ደግሞ ለደመወዝ አለና 7 ስንት ሆነ? እኔ መጽሐፍ ቅዱስ ላይ አንድ የሚያስደንቅ ነገር ለያዕቆብም እነዚያ ቀኖች እንደ ጥቂት ቀን ሆኑለት ይላል። ምክንያቱም ራሔልን ይወዳት ነበርና 21 ዓመት ስለ ራሔል ውበት ጥቂት ሆኖ ተነገረ። ይሄን ሊቃውንቱ ሲተረጉሙት ስለ መንግሥተ ሰማያት ውበት ብዙ መከራ እንደ ጥቂት ይቆጠራል ይላል። ራሔል የተባለች መንግሥተ ሰማያት ስለሆነች እስመ ተስፋ ያቀልሎ ለጻዕረ ምንዳቤ ይላል ዜናው። ተስፋ
መከራን ያቀላል ይላል። ከዚህ በኋላ መጨረሻ ላይ ላባ አጎቱ ዝም ብሎ እያታለለ ይገዛዋል። አንድ ቀን እንዲህ ብሎ ጠየቀ። እየጨረስን ነው ትምህርታችን። ኢተአምርኑ ከመ ተቀነይኩ ለከ፣ እንደተገዛውልህ አታውቅም? ሚ መጠን እማንቱ እንስሳከ በኀቤየ፣ እኔ የጠበቅኳቸው በጎችህ ስንት ናቸው? እስመ ኅዳጣን እማንቱ፣ ጥቂት እኮ ነበሩ። ወባረኮን እግዚአብሔር በእግረ ዚአየ፣ እኔ ወጥቼ ወርጄ ስጠብቃቸው ጊዜ የኔ እግር ከአንተ ቤት ሲገባ ጊዜ እግዚአብሔር እኮ በእኔ በጎችህን ባርኮልህ ነው አለና ማእዜኑመ እገብር አንሰ ቤተ ለርእሴ፣ እኔ ለራሴ ቤት የምሰራ መቼ ነው አለ። እስኪ እርሱም በሉ፣ እኔ ለራሴ በሉ ቤት የምሰራ መቼ ነው በሉ። ማን ነው እንደዚህ ያለ? አባታችን ማን ነው? ያዕቆብ። ሁልጊዜ ለአንተ 21 ዓመት አንድ ጊዜ በአንዲቱ ልጅ፣ አንዲቱ በአንድ ጊዜ በአንዲቱ ልጅ፣ አንድ ጊዜ በደሞዝ እያመካኘ 21 ዓመት ለአንተ ቤት አኖርከኝ፣ ለእኔ ደግሞ ቤት የምሰራ መቼ ነው አለ። ከዚያ በኋላ ምን ልስጥህ አለው። መስጠቱን ተወውና እኔ የማፈራውን አትውሰድብኛል፣ መስጠቱ ይቅርብኝ። ከዚያ በኋላ ምን አደረግ? እኔ ዝጉርጉር በጎችን ልጠብቅ፣ ዝጉርጉር በግ ሲወለድ ለእኔ ይሁን፣ ሌላውን አንተ ውሰድ አለ። እሺ። ያዕቆብ 3 በትሮችን አዘጋጀና አንዱን ቅጥልጣል አደረገው። ቅጥልጣል ማለት ዝጉርጉር ማለት ነው። ይሄ ማለት ለምሳሌ 5 ሴንቲሜትር እዚህ ላይ ይልጠውና እዚያ ደግሞ ጥቁር ያደርገዋል። ቀጥሎ 5 ሴንቲሜትር ይልጠዋል። እንደዚህ ያደረገ ዝጉርጉር ያደረገው ቅርፍቱን ነጭና ጥቁር ሆነ ማለት። ከዚያ ሁለቱን ጨርሶ ላጣቸው፣ አንዱን በትር ብቻ ዝጉርጉር አደረገው። በጎቹ ሲጠጡ ውሃ ሲጠጡ ያዕቆብ እነዚያን በትሮች እያሳየ ያጠጣቸዋል። ከኋላ አውራ በጎችና አውራ ፍየሎች አንድ ይሆናሉ። ፍየሎቹና በጎቹ እየጠጡ አውራዎቹ ደግሞ ከሴቶቹ ከአንስት በጎችና ፍየሎች ጋር አንድ ይሆናሉ። ያን ጊዜ ውሃውን እያዩ ሲጠጡ እነዚያ ወይም ደግሞ ውሃው ውስጥ ቅጥልጥል ብትር ስላለ ዝጉርጉር ብትር ስላለ በጎቹ ዝጉርጉር ጸነሱ ይላል። በዚያው አንድ ሐሳብ ጸንሳችሁ ልንገራችሁ። ሴቶች ወንድ ሌላ ወንድ በተመኙበት ቀን ከባላቸው ጋር አድረው ልጅ ከጸነሱ ያኛውን ሰው የሚመስል ነው የሚጸንሱ። ተጠንቀቁ ማለት ነው። ስለዚህ ያ እንዳይሆን፣ እንደዚያ ከሆነ ምን ችግር ሊገጥማችሁ ይችላል? ምን ሲባል ያን ሰው የሚመስል ልጅ ወለድሽ እያለ ቢቀጠቅጣችሁ የራሳችሁ ጉዳይ። ስለዚህ ከባሎቻችሁ ውጭ አትመኙ ማለት ነው። ወንዶችም እንደዛው። አዎ። ስለዚህ በጎቹ እኮ ነው ያስረዱን መጽሐፍ ቅዱስ። እኔም እንደዛ አላልኩም። መጽሐፍ ቅዱስ ሲጠጡ እንደዚያ ይጸንሱ ነበረ። ዝጉርጉር እግዚአብሔር እንደታያችሁ ሀብት እንደሚሰጠው ዝጉርጉር ሰጠው። ከዚያ በኋላ ያዕቆብ እንግዲህ አሰናብተኝና ወደ አባቴ ሀገር ልሂድ ብሎ በጎቹን ይዞ ልጆችን አፍርቶ 12 ነገድ ሆኖ 4 ሚስቶችን ይዞ 4 ሚስቶች ማግባት ይገባል አይገባም የሚል ጥያቄ አታንሱ። ሌላ ቀን እዚሁ ሰባኪ ወንጌሉ ያስተምሯችሁ። እሺ፣ እዚሁ ተማሩት። ያዕቆብ ለምን 4 አገባ እንደገና ዛሬም እንዳትሉ ደግሞ ይሄ ሌላ ምስጢርና ታሪክ አለው። እሱም በሌላ ቀን ተማሩት፣ ርዕሳችን ስላልሆነ። ያዕቆብ ብቻውን ወጥቶ በስቶ ተመለሰ። ስለ ሁሉም እግዚአብሔር ይመስገን። እንዲያ ከሆነ ወደ ሐሳባችን እንምጣና ትምህርት ይላጠቃለሁ። ያዕቆብ የተባለ ክርስቶስ ነው። እስኪ ክርስቶስ በሉ። ላባ የተባለ ዲያብሎስ ነው። ላባ ማለት ማን ነው? ዲያብሎስም። ያዕቆብ እድሜ ዘመኑን ሁሉ ወይም 21 ዓመት ሲለፋ ይኖረ ስለማን? ለማን ሲለፋ ይኖረ? ለላባ። ይሄ 7 ፍጹም ነው። በዕብራይስጥ ታሪክ ባህል ለምሳሌ በእኛ ሀገር 10 ፍጹም ነው አይደል? ነው አይደለም? እሺ፣ መሆኑን ልንገራችሁ። የሆነ ሰው አንተ 10 ጊዜ አጨቅጭቀኝ ብሏችሁ ያውቁም? 10 እኮ አልሞላም የጨቀጨቃችሁት። ምን ማለት ነው ታዲያ? ፍጹም ማለት ነው። ፍጹም አጨቅጭቀኝ፣ እባክህን አጨቅጭቀኝ ማለት ነው። ፈጽም አጨቅጭቀኝ እንደማለት ነው። 1000 ጊዜ ይጨቀጭቀኛል ሲል አሁን 1000 አልጨቀጭቀውም፣ ፍጹም ማለት ነው። እሺ፣ አሁን ገብቷችኋል አይደል? 7 ቁጥርም በእስራኤል ባህል ፍጹም ነው። ይሄ 7 ቁጥር ፍጹም ስለሆነ 7 ፍጹም ነው። እንደገና 7 ፍጹም ነው። እንደገና 7 ፍጹም ማለት
ፍጹም ለዲያብሎስ የሚገዛ ሰው ማለት ነው። የሚገዛ ሰው እና ለላባ መገዛት የሚያተርፈው ነገር የለም። ለራሴ የምሰራበት ጊዜ ሰጠኝ አለው። እንግዲህ ለአንተ አልኖርም፣ ለራሴ መኖር አለበት አለ። በአጭሩ በትምህርቱ ማስተላለፍ የፈለግኩት ለዲያብሎስ ስንሰራ ከመኖር ያድነን። ለዲያብሎስ ጉልበታችን አልቋል። እኔ እውነቴን ነው የምነግራችሁ የእግዚአብሔር ቤተሰቦች፣ ስለሰጣችሁ ስለመጣችሁ ክብር ይገባችኋል። ለእግዚአብሔር አቤት ብላችሁ እዚህ ስለመጣችሁ ስለምትሰጡ ቤተክርስቲያን ስለምትጠብቁ ክብር ይገባችኋል። ግን ጉልበታችሁ ግን እየደከመ ነው። እስቲ ለዲያብሎስ ምን ያህል ጉልበት እንደከፈላችሁ አስቡት። ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ። እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ሰው ሲነግረኝ ነው። እኔ ፌስቡክ የለኝም፣ እውነት የለኝም። እንደ ተመልከቱ። እኔ ለራሴ ቤት የምሰራ በሉ በሞት ይበሉ። መቼ ነው የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያበሰላችሁ የፈረንጅ ኳስ ተጫዋች እኮ ይገርማል። እንትና የሚባለው ተጫዋች ለሊቨርፑል ተሸጠ፣ ከዛ ለአርሰናል ተሸጠ። ቢሸጥ ለአንተ 10 ሺህ ብር ልኮልሃል እንዴ? እኔ እውነቴን እኮ ነው የምነግራችሁ። ለእናንተ የምትኖሩት መቼ ነው? ለኳስ የምትኖሩት ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወተ። እኔ በማንነቴ እኮራለሁ ስንል ደግሞ እኮ አናፍር። በትክክል እኮ በደንብ ተደርጎ ጉግል የተሰራ ለምንድነው ታውቃላችሁ? ሳይኮሎጂያችን በደንብ ለማጥናት የተሰራ ለማጥናት እንደሆነ ይሁት። ለምሳሌ ዩቲዩብ ስታዩ ብዙ ቀን ያያችሁትን ነው አይደል ኖቲፊኬሽን የሚያመጣላችሁ። ያ ማለት ነው አንተ ያን ነገር እንደምትወድ አጥንቶ ጨርሰዋል ማለት ነው። ይሄ ሰውዬ የሚወደው ነው። ሁልጊዜ የምትዘፍን ከሆነ ከአንተ ዩቲዩብ ሲገባ የሚመጣው ዘፈን እያጠኑን ነው። አይምሯችን ተሰርቆ ጨርሷል። እኔ የምነግራችሁ ነገር በብሉይ ኪዳን ውስጥ አህያ መስዋዕት አትሆን ታውቃላችሁ። በግ ነው ለመስዋዕት የሚቀርበው። አንድ ሰው በግ ባይኖረው አህያ ብቻ ቢኖረው አህያውን በበግ ለውጦ አያቅርብ ይላል ብሉይ ኪዳን። አህያውን በበግ ለውጦ አያቅርብ አላችሁ እንዴ? አህያውን በሉ እስኪ በበግ ለውጦ ምን ይበል? አህያውን በበግ ለውጦ አያቅርብ ማለት ምን ማለት ነው? የምትደክሙበትን ነገር ትታችሁ የምታፈሩበትን ነገር ስሩ ማለት ነው ብሎ ሊቃውንቱ ይተረጉሙታል። ፍሬያማ በግ ሳትደክም የምታፈራ ናት። አህያ ድኩም ናት፣ ላቦር አኒማል ነው የምትባለው። በግም ፕሮዳክቲቭ ናት፣ ፍሬያማ ናት፣ ታፈራለች እንጂ አትደክምም። አህያ ግን በከንቱ ጉልበታቸውን የሚፈጁ ክርስቲያኖች ምሳሌ ናት። በከንቱ ቁጭ ብላችሁ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ህይወት የምትኖሩ እንትና ጥሩ ነው አይደለም፣ ጥሩ ነው አይደለም። ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆች እንደውም አንድ መምህር ባለፈው ብላለኝ፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለኝ። እውነቱን እኮ ነው። በመጨቃጨቅ በቃ በሰው ህይወት ሁላችሁ ለእናንተ የምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል? የክርስትና ጠብታ ሳል ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶሶ ውስተ ምድር ይሳሉ አንወረ ውስተ ሰማይ አፎሙ፣ አፋቸውን በሰማይ ምላሳቸውን በምድር እንዳለ። እኛ ያልነካ ነው፣ እኛ ያልነደፍ ነው፣ የእኛ ምላስ ያልነካው ማን? ፓትርያርክ አይቀረን፣ ጳጳስ አይቀረን፣ መምህር አይቀረን፣ አለቃ አይቀረን፣ መነኩሴ አይቀረን፣ ቄስ አይቀረን፣ ሽማግሌ አይቀረን፣ የቤተ ክርስቲያን ጠበቆች አይደረስም። በሰው ህይወት አንዳንድ ጊዜማ የሰው መካር። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። አንተ ሞይ ከራስህ ቤት በድል እያለ ከሰው ለቅሶ ትሄዳለህ እንዴ ይላል። መጀመሪያ አንተ በድን አትከብርም እንዴ? አንተ ግብዝ፣ መጀመሪያ ከአንተ አይን ያለው ምሰሶ አውጣ ብሏል ጌታም በወንጌል። ቅድመ አውፅ ሰሮ የማይንከ ከዚያ ዋለ ወንድምህን ጉድፍ አጥርተህ ታያለህ። የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድቅ ኮናይ። እንዲያውም በዜና አበው ቅዱስ መቃርዮስ ብሎ ይናገራል።
በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል። እግዚአብሔር አብ እንኳን ፍርዱን ለልጁ ሰጠው ተብሎ ተጽፎ ሳለ ይህንን እንድናቆም ነው የምነግራችሁ። እንደው ሰው እየመከርን የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄዳለህ ወይ? አንሄድም። እኔ እግዚአብሔር ቤተሰቦች ዛሬ መናገር የምፈልገው ደቡብ ኦሞ ሀገረ ስብከትንም ለመስራት አጠቃላይ የኢትዮጵያ ቤተክርስቲያንን ለመስራት ራሳችንን መስራት አለብን። ለራሴ ቤት የምሰራ በሉ መቼ ነው በሉ እንጂ ለራሴ ቤት የምሰራ ሁለት ነገር ነው የምትሰሩት። አንደኛ ለራሴ የሚሆን ልብ የሚኖረኝ መቼ ነው ነው። ለሰው ያልተሸጠ ባላወቀው በሰማው ባየው ነገር የማይታዘዝ የታረመ ልብ የሚኖረኝ መቼ ነው? የታረመ ዓይን፣ የታረመ እጅ፣ የታረመ እግር፣ የታረመ አንደበት ልክም ያለ ሰብዕና የሚኖረኝ መቼ ነው? ለራሴ መስራት። የተሰሩ ክርስቲያኖች የተሰራች ቤተክርስቲያንን ይሰራል፣ ያኖራል፣ ያቆማል። የፈረሱ ቤተክርስቲያኖች ማንን ያቆራል? ቤተክርስቲያንን ያፈርሳል። የሶሪያ ቤተክርስቲያን እንዲሁና የፈረሰችው በሌሎች ብቻ እንዳይመስላችሁ ምዕመናን ጣልቃ ገብተው በመፈትፈታቸውን ሕይወታቸውን አያንጹ፣ ግን ጳጳሳቱን ያምሳሉ፣ ሲኖዶትን አስተያየት ይሰጣሉ፣ ሁሉን ይተነትናሉ፣ ይተቻሉ። ሁሉ አዛዥ ሆነ። ከሁለት ከፈሉት። የኤፍሬም ዘመዶች ነን የሚሉት በሌላ በኩል፣ የሌላ ቤተሰቦች የሚሉት በሌላ በኩል እያደረጉ ተከፋፈሉ ጳጳሳቱ። ይሄንን ትተን ራሳችንን እንስራ። ቤት የምሰራ ለቤተ ክርስቲያን የምኖር መቼ ነው? ለመንግሥተ ሰማያት የምኖር መቼ ነው? ለሰውነት የምኖረው መቼ ነው? ለሕሊና የምኖረው መቼ ነው እንድትሉ ነው። ሃይማኖት መሰረት፣ ፍቅር ግድግዳ፣ ተስፋን ጉልላት አድርጋችሁ ራሳችሁን ስሩ። የእግዚአብሔር ቤተሰቦች በእውቀት ራሳችሁን ስሩ። ለቤተ ክርስቲያናችሁ ስሩ፣ ነግዱ፣ ተማሩ። ለራሳችሁ መስራት ባይሆንላችሁ እንኳን ለቤተ ክርስቲያን ስትሩ ስራ ስሩ እምላችሁ ይህንን ነው። ለሰው እንጀራ ማብሳይ አትሁኑ። ለዲያብሎስ መንግሥት አትስሩ። ስድብ የእግዚአብሔር መንግሥት ነው። ዘፈንም እንዲሁ፣ ጭቅጭቅም እንደዚሁ። ሥራ ሰርተን ቤተ ክርስቲያንን ክርስቶስ ወደድንም ጠላንም በእነዚህ ኃያላን እጅ የነበረችውን ቤተ ክርስቲያን በእኛ እጅ አስቀምጧታል። እኛ እጅ ወደቀችውን ቤተ ክርስቲያን እኛን ወርውራ ጥላ፣ እሷ ግን ሐመርነ ዘይቀርቦ ሞገድ የሚባል ክርስቶስ ይቀስፍላታልና ቤተ ክርስቲያኖች ትሻገራለች። እኛ ግን እንዳንሰጥም። ስለዚህ እግዚአብሔር ሰዎች ከዛሬ ጀምሮ ለሰይጣን ሳይሆን ለራሳችሁ ቤት ስሩ። ለራሳችን ቤት እንድንሰራ እግዚአብሔር ይርዳል። ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው። እንቆየን።